ከተባቸዋለሁ እግዚአብሔር ምስክሬ ነው። ቆይ ገንዬ ማነች እቺ አመት በዓል ሆኖ ነው እንጂ ዳምሮት በጤና መምሪያ መሰረት የተወሰነ ድራማ ሊሰራ ይችላል። ጭራሽ ባለሙያ አይደለም ባለሙያ እዚህ ላይ ማለት ነው። አንድ የምትረዱት ነገር ድራማ ከሰሩ ጤና ጣቢያው ነው እንጂ ሊያስፈቅድ ወይ ሊከሰስ የሚችለው ዶክተር ሆኖ የሚገባው የራሳቸው ሰው ነው። ገዋን ያስጠቅሙና ከዚህ በፊት እፉዬ የምትባለው ጥቁሯ ልጅ የሆነ ቦታ ዶክተር ሆና ሰርታለች። ስለዚህ እነሱ ድራማ ሲሰሩ ዶክተር አይደለም የሚጠቀሙት የራሳቸውን ሰው ያስመጡና ይሰራሉ። ባለሙያ ነው። ባለሙያ ያደርጋል። ሙያ ፍቃድ ከፍለው ነው ወይ በዶክተር ወይ ደግሞ 3 አመት የሚታደስ ያ ይነቀጣል። አሁን ክፍለ ሀገር ጤና ጣቢያ ማለት ነው ልንገራችሁ። ክፍለ ሀገር ከሆነ ጤና ጣቢያ ላይ ማስፈቀድ ይችላሉ። ይሄ ኖርማል ጤና ጣቢያ እንጂ ሆስፒታል ሳይሆን ሆስፒታል ነው። ሆስፒታሉ ትልቅ ነው። ሰላም ሆስፒታል ቡታጅራ ነው አለችሽ። ከስር ያለው ተመሰለ ሆኑ እነሱ ኖርማል ነው ይፈቅዱላቸው። ለድራማው ችግር የለም እኮ ተቋሙ መፍቀድ ይችላል። ግን ባለሙያው አይደለም። እኛ ጋርም ሰርተዋል። ባለሙያ አይገባም ጭራሽ። ባለሙያ ዶክተር ነው አይገባም። ገዋን ብቻ ነው የሚጠቀሙት እነሱ። ይሄንን ካረገሱ ይፈራሉ። ፈሪዎች እኮ ናቸው። ለድራማ ይቻላል። ለኖርማል እንደዚህ ገንዘብ ተከፍሎኝ ነው እንዲያረኩት አይባልም እንዴ። በጣም እኮ በህግ ያስቀምጣል። ዩዘር ያላቸው ክብር መቀነስ በጣም አውረድ ነው። ላምሮት የሚፈቀደው ለትልልቅ አርቲስቶች ቲጂዬ እነሱ የቡታጅራ ያገራቸው አርቲስት አይደለም። ይሄ እኮ ይኸውልሽ ቡታጅራ አይደለም። ጤና ሚኒስቴር ማለት እኮ ጠቅላላ ኢትዮጵያ ነው እኮ አይደለም። ቅድሚያ አንድ ማህበረሰብ የሚሰጠው በዛሬ ቪዲዮ ለሀገሩ ነው። እነሱ ለሀገራቸው ታዋቂ ናቸው። አወጣውላችሁ። ለማንኛውም ራሱ ነው አልትራሳውንድ ላይ የፖሊስ ልብስ ሁሉ እኮ እንትን ይላሉ። ግን ታውቂያለሽ ሀዩ አንድ ሰው ነው ያ ፖሊሱ ነው የሚንቀሳቀሰው። ያ ፖሊስ ሆኖ ሳይሆን ረዱ እየነቀላቸው ነው። ፋፊ እየነቀላቸው ነው። ዩዘር ፍሬ አልተመቻቸውም። ገኒ ላ እንደዛ ፎቶ እየዘቀዘቁ ነው መሰል ወደ እነዛ ይለያው እኔ ምን ፍሬም ይላል። ምን የት ነው እየዘቀዘቁ ነው እየመጣችሁ? እኔ በዚህ ዱንያ መጣው። እሺ ዱንያ መጣው። ፎቶ የሚዘቀዘቅበት ቤት አይ መጣው ፎቶ እየዘቀዘቁ ነው ከተባለ በቃ ፎቶ መዘቀዘቅ ይሄን ያህል ኮንፈርት ይነሳችኋል። ሄዳችሁ ሲታወሩ ይባሳችኋል። ምን ሆነ? አይ አንቺ እኔ አሁን የኔን ፎቶ አያገኙትም። ገባሻ? የሌላ ፎቶ ይዘቀዝቁ ምንም አይመስለኝም። አይ ያሳውዱ ይደብረዋል። የኔን ቢዘቀዝቁት ምን አያገኙኝ? ያገኙኛል ብለሽ ሰላም ብዙ ፎቶ እየወጣ ነው። የብርቴ ማውጣት የለባትም ነበር በዚህ ሰዓት ፎቶዋን። ቆይ መጣው። እሺ ዱንያ መጣው። ቦታ እንዳታስይጂ። ለሀዮች ቦታ ሰው ሲሰጣ በጣም ነው ተናደው ነው ሰኒያት ሳደቢ ተናደው ነው ቅድም ሙድ ሲያዝባቸው። ግን ፎቶ ቢዘቀዝቁ እዚህ ኖርማል። እኔ አሁን ፍሬን አስገባት ዘቀዘቁኝ ነው። እስቲ ያሳዩን በእናታችሁ። ለኔ ብሎክ ነው። የማን ፎቶ የተዘቀዘቀው? የኔ ፎቶ የተዘቀዘቁት ከኤፍሬም ጋር ኢትዮጵያ የተገናኘ ነው። ሌላስ እኔ ኤፍሬም ሌላስ ምን አውጡ? ኢትዮጵያ ኤርኩዊን ሰዓት አግኝቼው ኤርፖርት ምን ይጠበስላቸው? ሌላ ምን አውጡ? ወይኔ እስኪ የሰላምን ቤት እዛ አሳዩን። እኔ ብሎክ ነኝ። የሰላም ቤት ገብቼ የለችም ወጣለች። እቺ ሸርሙጣለች ማለት ነው። ማናት ታዲያ መዘቀዘቀው? እኔ እንደዚህ አይነት ስድብ ከተሳደባችሁ እወጣለሁ። ላላፊፊ ላይ ያሰድባል። አንተ መስመር ያሰድበው ለመሰለሽ አንቺ ምን በተናገርሽ እኔ ዘቀዘቁኝ አልዘቀዝ መሰደብ አይደለም። ባገኛት አቃጥላታለሁ። አይገርምሽም? እኔ ዘቀዝ አወጣች አላወጣሽ ነው አይመስለኝም። አይኑ ግን ደስ አይልም ማለት ነው። ብለው ነው የሚያመጡት እኮ ፊፊ ምንድን ነው ያወራ ነው? እኛ ውሻ ሲጮህልሽ ብጮህለት ኖርማል ነው። ዝም ነው ኖ አይደለም። ምንን አስመልክቶ ነው ያወጡት? የብልግና ስድብ እኔ ልዕልት የመሰልኩ ሴትዮ ነው። ተፈገሽ አመዳ
ሲጀመር ወይዘሪ ያወጡት ፎቶ ማለት ነው። በአጋጣሚ ኤፍን እንትን አግኝቼ ነበር ኤርፖርት ማለት ነው። ኢትዮጵያ በነበርኩበት ሰዓት ተነሳውኝና ፎቶ ለቅቄ ያለኝ ምን ይምጣው ነው ይለቃ። አሁን ያወጡት ምንድነው? ምን ፈለጉ? እንባያቸው በቃ እንቀይር። አሁን ወሬ ቀይሩ። ሰላም ቤት አሁን ገብቼ ነበረ። ወጣለች ዳኖ እኮ አለችው ዘር እየሷም ኤፍሬም ጋር ተነስታ ኤፍሬም ዩቲዩበሩ አገር ቤት ልጅ እኔ በጣም ነው የምወዳቸው። ከምወዳት ልጅ እንኳን ፎቶ መነካት ደግሞ ከነበረ የሚገርምሽ በአጋጣሚ ያገኘሁት ተነሳውን በቃ የፊልም እከታተለዋለሁ። ገብቶሻል። ግን አሁን ምንን አስመልክቶ ነው ያወጡት? የዛሬውን ፎቶ የሚያዘቀዘቅ ነው። ምን አወራ? እኔ ሲጀመር ፎቶ ላይክ እያደረጉ ፎቶዎችን ሲያወጡ ዛሬ ችግር እንዳለ ገብቶኛል። ግን እኔ አይ ዶንት ኬር ምንም አይመስለኝም። ቀጥሉበት። የዛሬው ቪዲዮ እኮ ሲጀመር ምን ይወራ ነገር የለውም። የታለች ገኒ? ሄደች። የት ሄደች ገኒ? መቅደለች። ፕሮፋይል ላይ ራሱ ቀይሮት ምንድን ከሄድ መጥቶ ነው ፕሮፋይል ላይ ተቀይሯል። ነገር ማን ነው የከፈተው? አወረደ ገኒ እንትና የዛሬው ቪዲዮ እኮ ካፍዬ ስሚማ አዩ ቤትሽ ምንድን ነው? እያፈረጠ እኮ እንትን ነው እያፈረጠ አይደለም። መቼም ሞዴሬተር እያወጣ አይደለም። ራሳቸው ናቸው ሲቀጥል የዛሬው ማለት ነው። በዛሬው ቪዲዮ አይደለም እኮ እነሱ አሁን እዚህ ሙድ እየያዝንባቸው ስለሆነ ማለት ነው። ሀዩ ማለት ነው። እኔ ሰው የተዘቀዘቀ ሰው ቦታ ሲሰጣ ደስ አይለኝም። እኔ እወጣለሁ ከዚህ ቤት ወስኛ ነው። ስሚ ሳሺ አሁን የዛሬ አንድ ነገር ልንገርሽ ማኪያዬ፣ ስለዘቀዘቁ እኔ በፎቶ እኮ ነው ቁጭ አልኩት። ፎርጅን አይደለም ፎቶ ያደረኩት ራሴ ፍሬ ነኝ። ቁጭ ብለሻል። ሌሎቹ ለምንድን ነው ይሄዱት? ነገር ግን ማለት ነው ይኸውልሽ፣ ነገር ግን እነዚህ ሁለቱም ሀዮች ናቸው መቤቴን። ነገር ግን እኛ ምን አውርተን ነው ፎቶአቸው የሚወጣው? ምንድን ነው ስለዘቀዘቁኝ እኮ ነው ፍሬው ታፈሰ ማለት ነው። ስሚኝ እኔ አያኖሩኝም አላኖራቸውም። ከዚህም በፊት የዳኒ ፕራንክ ጊዜ እኔና ትጅዬ በጣም እውነት መስሎን ስንናገር የ78 አሮጊቶች ብለው ከልጄ ጋር አድርገው ትጅ ጋር አድርገው ሰቀሉ፣ ዘቀዘቁን ማለት ነው። ገባሁኝና ልጅቷን አወራኋት። ማን ቤት? ቃል ኪዳን ቤት። ልታወራኝ አንቺ ጠላ ሻጭ ነው አላልኩም እኮ እኔን አማርኛ የጠላ ሻጭ ልጅ ብለሽ ብሩኬን ሰድበሽዋል፣ ገና ዘቀዘቅሻስ፣ ቀጥይበት። እኔ ግን እንደዛ አላልኩኝም ብዬ ነቅድ ቤት ነበር ያወራ ነው ማለት ነው። ነገርኩሽ እኮ አሁን ደግሞ የተነሳሁት ፎቶ ከማነው ስሙ ኤፍሬም ጋር ነው። ምን ታመጣላችሁ? አዎ ኢትዮጵያ ሲሄድ አገኘሁት፣ ተነሳው። ዘቅዝቁ፣ በደንብ ዘቅዝቁ። ከእናንተ የተሻለ መልክ ያለኝ ምረዱ ቄት ነው። አዎ አግኝቼዋለሁ። ወንቻ ሳይችን ሶስት ወር ቤት ሰዓት ምን አይነት ብልግና ነው? በፈራ ኖሮ እኔ ማለት ነው ፎቶዬን እንዳለ አጠፋ ነበረ። ግን ስለ እውነት ነው የቆምኩት። እኔ ማንንም አልፈራም። ደስ የሚለው ፓርት ማለት ነው። አትናደጂ፣ ተደቡሽ፣ ዘቀዘቁሽ፣ ኖርማል ምን ያረኩሻል? ምን እዚህ ኮሜንተሮች እኮ ነው የሚጨበጭቡት። ተዘቅዝቋል ፎቶ ሲጀመር በፈራ ኖሮ ማለት ነው ይሄን ነገር ለመታገል ስገባ ፎቶዬን ልቅምቅም አድርጌ አጠፋው ነበረ። ገባሽ? እንደ ሰው በፎርጅድ እገባለሁ ስለማልፈራ፣ ስለ እውነት ስለ ክሬ ስለምናገር ቁጭ አድርጌ በፎቶዬ ነው ያለሁት። ገባሽ? ነገር ግን ከትላንትና ወዲያ ሳይዘቀዝቁ ዛሬ ምን ተገኘ? ምን አለን? ምን የተናገረው ነገር አለ? ለምሳሌ አሁን 2 አካውንት አለኝ። በሁለቱም አካውንት ፎቶ ያለ ቪዲዮ ያለ አሁን የለቀኩት በቅርብ 8 ቀን 15 ቀን ማለት ነው። እናንተ ፎቶ ተዘቅዝቀዋል ብላችሁ እንዳታወሩ። እዚህ ጋር እንደዚህ አርገን ብሎ እነሱ ፊት ሰጣችሁ እያወሩ ነው። እናንተ እንዳታወሩ። እንደዚህ ፎቶ አለ እኮ ፍሬ እኮ ነች። ይሄን ያህል ስሜት ሰው ለምን መስላችሁ ደግሞ ፎቶ ተዘቅዝቀዋል ብላችሁ እዚህ ጋር ውይይት አላችሁ። ለምን ትወጣላችሁ? ወጣችሁ ለምን ታያላችሁ? የእናንተ ፎቶ ስልክ ውስጥ አለ መጀመሪያ። ስለዚህ ድንቅነሽ ምናምን እነሱ ቦታ እየሰጣችሁ ነው። በቃ ተውት። ይሄን ሐሳብና በራሱ ፈታ በል ፎቶ ደግሞ እንደዘቀዘቀችው እኔ በጣም ምን እንደሚገጥማት ፍሬዬ በቃ አዲስ የመጣሽውም ልጅ እናንተ ቦታ ከሰጣችሁ እነሱ ይበሳል። እንዳታወሩ ይሄ ነገር ፎቶ ተዘቀዘቀ ምንም ያመጣሉ። ምንም እናንተ ቦታ አይት ነው
ይሄ ደግሞ በቃ እንደ በፊቱ ሌላ እንደ በፊቱ የቪዲዮ ነገር ምናምን ውይይታችንን አዎ እነሱ ነገር እንዳታውሩ እዚህ ጋር ምንም ማለት ነው። ሀዩ ፋፊዬ ቀጢ አሁን ዛሬ አህያዎቹን ትተሽ ቀስ ብሎ እያየ ነበረ። ምን አለ መሰላችሁ የዛሬው ቪዲዮ አይደለም ጸብ እያመጣ እነሱ በጣም እንትን ናቸው ማለት መስማት ሳይችሉ ለምን ሰው አይደለም ሰምተን ብናዳምጥ ከመስማት ይልቅ አዳምጡ መጀመሪያ። ከዚህ ዝም ብለው ነው የሚያወሩት። የልጅቱ ቻናል ይዘጋ ሲባል የብሩኬ ነው አሉ። መጀመሪያ አዳምጡ። እኛ የምናወራው ሀሳብ ትክክል ካልመሰላችሁ መስማት እንደሰው መግባባት ከቻላችሁ ኑና እንትን በሉ ተረዳዱ። እኛ ጥፋተኛ ከሆን ሀሳባችን ስህተት ከሆነ ሀሳብን ለማስተካከል ሞክሩ። መቅዲ ኦንላይን አይደለም ብዙ ስለዛሬው አዲስ አካውንት ከፍታለች እኮ ያን ያህል አይደለም። ጋሽዬ አማቹን ሊጠይቅ መጣ ካላስ ያኔ ብዙ አይደለም። ግን ልጅቱ ስትመጣ ነው እኔ አሁን እንደ ነገ ካመጣት እንዴት ነው የምገባው? ወይኔ ነገ አትመጣም ከነገ ወዲያ ነው ጋሽዬ የሚያመጣት። እስነኝ እዚህ በቃ እዛ ቤት ያለ ሸይጣን